ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ላይ የሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለጀማሪዎች ቀላል አረፍተ ነገሮችን እንዴት ማንበብ እንችላለን የሚሉትን አብረን እናያለን። ከዚህ ጋር የተዘረዘሩ አራት ያክል አረፍተ ነገሮች አሉ። እነዚህን አረፍተ ነገሮች ቀለል ባለ ሁኔታ አነብላችኋለሁ። እናንተም ረጋ ብላችሁ በመከታተል ማንበብና መጻፍ የማትችሉ አብራችሁ ማንበብ ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው በኦንላይን። እናንተም ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል፣ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩኝ። ቀለል ባለ ሁኔታ እናስተምራችኋለን። አለማንበብ አለመጻፍ የብዙዎችን እንባ ሲያፈስ ቆይቷል። አሁን ግን በኦንላይን ባላችሁበት ሆናችሁ ያን የትናንትናውን ድብቅ ሚስጥራችሁን ቀለል ባለ በግልጽ መንገድ እያስተማርናችሁ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍና ከአዲስ ህይወት እንድትቀላቀሉ እናደርጋችኋለን። እስከ መጨረሻው አብራችሁን ስትቆዩ መጨረሻ ላይ ደግሞ አዳዲስ ነገሮችን እናሳውቃችኋለን። ዛሬ አረፍተ ነገር ማለት ምን ማለት ነው? አረፍተ ነገር ማለት የቃላት ስብስብ ሆኖ ነገር ግን ቃላቶቹ በስነ ስርዓት ተደርድረው ሙሉ መልእክት ማስተላለፍ ሲችሉና የተቋጨ ሀሳብን ማስተላለፍ ከቻሉ ማንኛውም አረፍተ ነገር ይባላል። ከዚህ መካከል የተወሰኑትን እናያለን። አረፍተ ነገርን ስናነብ መጀመሪያ ምን ማድረግ አለብን? አንድ ሰው አረፍተ ነገርን ለማንበብ መጀመሪያ ቃላትንና ፊደላትን ማወቅ መቻል አለበት። ከቃላት በፊት ፊደላትን እንዴት ልናውቅ እንችላለን? ፊደላትን እንደየሁኔታው እየከፋፈልን ማወቅ እንችላለን። ለምሳሌ ከእግራቸው አንጻር ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግርና እግር የሌላቸው በማለት የራሳቸው የሆነ የጋራ ባህሪያቸውን እናወጣለን። አሊያም ሙሉ 34ቱን ፊደላት በቅርጻቸውና በድምጻቸው በመለየት ሙሉ እያንዳንዱ ፊደላት መነጠልና ነጣጥለን ማንበብ መቻል አለብን። ወደ ሁለተኛው ስንመጣ ሙሉ 34ቱ ፊደላት ከየትኛው ቤተሰብ እንደመጡና ስንተኛ ድምጽ እንደሆኑ ማወቅ አስፈላጊ ነው። በተለይ የአማርኛ አናባቢ ድምጾችን በማወቅ ቀለል ማድረግ ይቻላል። ይህንን ለማግኘት ደግሞ በውስጥ መስመር በመማር በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አማርኛን፣ እንግሊዘኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። ዛሬ የምትማረው እያንዳንዱ ፊደል ነገ ህይወትህን የሚያበራ ትልቅ ዛፍ ነው። ዛሬ የምትማረው እያንዳንዱ ፊደል ነገ ህይወትህን የሚያበራ ትልቅ ዛፍ ነው። ይህ ምንድነው? ተስፋን እንድትሰንቁ የሚያደርግ ነው። ለነገ የተሻለ ነገር እንደምታገኙ ከዛሬው ይልቅ ነገ ብሩህ እንደሚሆን የሚያሳይ ተስፋ ነው። ስለዚህ ዛሬ የምትማረው እያንዳንዱ ፊደል ነገ ህይወትህን የሚያበራ ትልቅ ዛፍ ነው። አያችሁ? ምክንያቱም ትምህርት ማለት የአእምሮ ምግብ ነው። ትምህርት ማለት እውቀት ነው። ትምህርት ማለት ገንዘብ ነው። ስለዚህ እውቀት ካላችሁ ገንዘብ አለ፣ እውቀት ካላችሁ ፍቅር አለ፣ እውቀት ካላችሁ ሁሉ ነገር አለ። እውቀት ከሌላችሁ ግን ገንዘብ ቢኖራችሁ ምንም ልታደርጉበት አትችሉም። እውቀት ሸቀጥ አይደለም፣ ከገበያ አይገዛም። እውቀት በሚሊዮኖች የሚገዛ አይደለም። ገንዘብ ግን በእውቀት መግዛት ትችላለህ። እውቀት ካለ ገንዘብን የማታገኝበት አንዳችም አማራጭ አይኖርም። ስለዚህ እያንዳንዳችን ማስቀደም ያለብን ምን ነው? እውቀትን ነው። እውቀትን ማንበብ፣ መጻፍ፣ ሌሎችንም የተሻሉ ደረጃ የደረሱ ሰዎችን ማማከርና በትምህርቱ ላይ ያሉ ሰዎችን ስለ ትምህርት ሁኔታ እንዴት መማር እንዳለባችሁ፣ ቅድሚያ ምን ማድረግ እንዳለባችሁ ከነሱ ትምህርት ታገኛላችሁ። ሁለተኛ አንድ ሰው ማንበብ ሲችል ከሌላ ሰው ጥገኝነት
ወጥቶ የራሱን ዓለም መቃኘት ይጀምራል። አንድ ሰው ማንበብ ሲችል ከሌላ ሰው ጥገኝነት ወጥቶ የራሱን ዓለም መቃኘት ይጀምራል። እውነት ምናልባት ይህንን ቪዲዮ የምትከታተሉ እህት ወንድሞቼ ካላችሁ ትናንት ሳትማሩና ተምራችሁ ያገኛችሁን እውቀት ስታስቡ ምን ይሰማችኋል? ምን ያህል ነው የሚሰማችሁ? እውነት ትናንት ምንም አይነት የፊደል እውቅና ሳይኖራችሁ፣ ትናንት ምንም አይነት ማንበብና መጻፍ ሳትችሉ፣ ዛሬ ግን በኦንላይን ተምራችሁ እውቀት አግኝታችሁ ዛሬ ትልቅ ደረጃ ላይ ደርሳችሁ መጻፍና ማንበብ ስትችሉ ምን ይሰማችኋል? መምህር ማለት እስከዚህ ነው። መምህር ማለት ህይወት ሰሪ ነው። ስለዚህ መምህር ማለት ምንም መናገር የማይችለውን ነገር እንዲናገር ማድረግ ማለት ነው። ስለዚህ ለመምህሮቻችሁ ምስጋና ይገባል። እውነት እኔ በውስጥ ያስተማርኳቸው ብዙ ልጆች አሉ። ምንም ማንበብና መጻፍ ሳይችሉ ከኔ ጋር መጥተው ማንበብና መጻፍ እየቻሉ ፈጣሪያቸውን ያመሰገኑ እና ከዚህ ደርስ ሲሆን ብለው ያሰቡት ነገር በይፋ ያገኙ። እናንተም ይህ ነገር በእናንተም ጋር ካለና እያስጨነቃችሁ ካለ አናግሩን፣ በውስጥ መስመር እናስተምራችኋለን። ምንም አይነት የፊደል እውቅና ባይኖራችሁ በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋለን። ስለዚህ አንድ ሰው ማንበብ ሲችል ከሌላው ሰው ጥገኝነት መላቀቁን ወይም ወጥቶ የራሱን ዓለም መቃኘት ይጀምራል። አዎ ማንበብና መጻፍ መቻል ማለት ትናንት ይሄን አድርግልኝ የምትለውን በራስ ተማመንክ፣ በራስ ማንበብና መጻፍ ቻልክ። ኢቭን እንኳ የምትወዱት የፍቅር ጓደኛችሁ ጽፎላችሁ ምን አለኝ ይሆን ብላችሁ ለሰው ከማሳየት እንዳታሳዩት ተሳቃችሁ። ምን አለኝ ይሆን የሚለው ነገር ይይዛችኋል። እንዳተውት ግራ እየገባችሁ። ስለዚህ ለሰው ለማስነበብ ግዴታ የልብ ሰው የምትሉትን ሰው ሄዳችሁ ታስነብቡታላችሁ። የሆነ ቀን ላይ ሚስጥራችሁን ያወጣዋል። አሁንም ድረስ በእንደዚህ አይነት ሁኔታ ላይ ያላችሁ ሰዎች ካላችሁ ተሳስታችኋል። ስለዚህ አለማንበብ፣ አለመጻፍ በህይወት ላይ፣ በትዳር ላይ፣ በኑሮ ላይ በጣም ከባድ ተጽዕኖ ነው ያለው። ስለዚህ ይህን ተጽዕኖ ለመወጣት ደግሞ ምን ማድረግ አለብን? ራሳችን ዝግጁ አድርገን መማርና ራሳችን መለወጥ መቻል አለብን። ከችሎታ በላይ ጥረትና ድካም ማንኛውንም ከባድ ነገር ያቀላል። ከችሎታ በላይ ጥረትና ድካም ማንኛውንም ነገር ያቀላል። እውነት ነው። ችሎታና ጥረት የተለያዩ ናቸው። ችሎታ ኖሮት ምንም ጥረት ከሌለው ዜሮ ነው። ነገር ግን ችሎታ ባይኖረውም ጥረት ካለው የሆነ ቀን ላይ መክሊቱን ያገኘዋል። ሁላችሁም መክሊታችሁን የምታገኙት በጥረታችሁና በድካማችሁ ልክ ነው። ከዛ ውጭ ግን ቁጭ ብለህ ችሎታ ቢኖርህም ትርፍ የለህም። ችሎታህን በተግባር ካላሳየህ ዜሮ ነህ። ስለዚህ ከችሎታ በላይ ጥረትና ድካም ማንኛውንም ነገር ያቀላል። አዎ በጣም ከባድ ነገር የሚባለውን ነገር ያቀለዋል። በጥረታችን የማንለውጠው ነገር አይኖርም። በጥረታችን የማንፈለቅነው ድንጋይ አይኖርም። በጥረታችን የማናገኘው ነገር አይኖርም። ስለዚህ ከችሎታችን በላይ ጥረታችን መልካም ነውና መጣራችሁን አሁንም ቀጥሉ። ሰው በራሱ ላይ በየቀኑ በሚያየው ለውጥ ለነገ ተስፋ እንዲኖረው ያደርገዋል። ሰው በራሱ ላይ በየቀኑ በሚያየው ለውጥ ለነገ ተስፋው እንዲኖረው ያደርገዋል። እውነት ነው። ምናልባት ትኩር ብላችሁ ከተመለከታችሁና ስለ ህይወታችሁ ስለ ራሳችሁ ማሰብ ከጀመራችሁ ከትናንት ነው የተሻለ ለውጥ ካገኛችሁ ተስፋ ይኖራችኋል አይደል? ትናንት ቁርስ በልተህ ዛሬ ምሳ ከደገምክ ተስፋ ይኖርሃል። ትናንት የተወሰነ ብር ሰርተህ ዛሬ ከጨመርክበት ተስፋ ይኖርሃል። ትናንት ካጠፋኸው በላይ ዛሬ ስትጨምር ተስፋ ይኖርሃል። ስለዚህ
አንድ ሰው በራሱ ላይ በየቀኑ ለውጦችን የሚያይ ከሆነ ወይም በሚያያቸው ለውጥ ላይ ለነገ ተስፋ እንዲኖረው ያደርገዋል ማለት ይሄ ነው። ከዛሬ ነገ ለውጥ የምታይ ከሆነ የበለጠ ተስፋ ትሰንቃለህ። ተስፋ ማለት የነገ እንጀራ ማለት ነው። ስለዚህ እያንዳንዳችን እነዚህን ተስፋዎችን መያዝ መቻል አለብን። በደንብ አስተዋዮችና ብርቶች ከሆነ ከየትኛውም ደረጃ ተነስተን የትኛውም ከፍተኛ ደረጃ ላይ እንደርሳለን። መነሻችን መሬት ቢሆንም መድረሻችን ግን ከፍታ ሊሆን ስለሚችል በየትኛውም ሁኔታ ተስፋ ሳንቆርጥ በትምህርትም፣ በኑሮ፣ በትዳርም፣ በፍቅርም ባላችሁበት ሁሉ ያለምንም ተስፋ መቁረጥ መጣርና ለችግሮች መፍትሄ መፈለግ የዘወትር ስራችሁ እንዲሆን ከወዲሁ እመኛለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።